አዲስ የወጣው ጥናት ብዙዎችን እያነጋገረ ነው የሚገኘው። በዓለም ላይ ካሉት ከ70% በላይ ወንዶች ዴቲንግ ማድረግ አቁመዋል ነው እየተባለው። እናም በዚህ ብዙዎች የተነጋገሩበት ነው የሚገኘው። የሚገርመው ደግሞ ይህ ቁጥር በፍጥነት መጨመሩ ነው። ባለፉት 8 ዓመታት ነው ይህ ቁጥር በእጥፍ የጨመረው የተባለው። ለዚህ ትልቁ ምክንያት ደግሞ ወንድ ልጅ ትልቅ ጫና መፈጠሩ ነው የተባለው። ከፍቅር ይልቅ ሴቶች የተለያዩ ጥቅማ ጥቅምን እንደዚሁም ገንዘብን ማስበለጣቸውና እንደዚሁም ሴቶች ደግሞ ለፍቅር ግንኙነት ይልቅ ለትዳር ቦታ መስጠታቸው እንደ ዋናነት ምክንያት ተጠቅሷል የተባለው። በጥናቱ መሰረት ሀብታም የሆኑ ወንዶች ሳይቀር ነው እንግዲህ ወደዚህ ግንኙነትን ለመግባት እየፈሩት ነው የተባለው። ምክንያቱም ሴቶች በብዛት እንግዲህ ጥቅማ ጥቅምን ሀብትን መፈለጋቸው ብዙዎችንም ወደዚህ እንዳይገቡ አድርጓል የተባለው። እንደ ጥናቱ ገለጻ ከሆነ ፍቅር የለም ተሸጧል ብሏል። እንግዲህ ጥናቱ ማለት ነው ተሸጦ አልቋል ያለው። አሁን ላይ ያለው ገንዘብና ግብይት ብቻ ነው ያለው። አሁን ላይ የገንዘብ ግብይት እንጂ ያለው ፍቅር የለም ሲል ነው እያስረዳው። በዚህም ትዳር ውስጥ ፍቅር ውስጥ ያሉትም 90% የሚሆኑት በትዳር ወይም በፍቅር ያሉት ደስተኛ እንዳልሆኑም ጭምር ነው ጥናቱ ያረጋገጠው ነው የተባለው። እንግዲህ ይህ አሳዛኝ የፍቅር እና የትዳር ህይወት ማሳለፋቸውን ተከትሎ ሌሎች ወደ እነሱ ህይወት ለመግባት በስጋት ይመለከቱታል። ከሌሎች በሚሰሙት መረጃ ነው የሚለው ጥናቱ። ላላገቡ ወንዶች ትልቅ ፈተና ሆኖባቸዋል የተባለው። በትዳር ላይ ያሉ ወይም በፍቅር ላይ ያሉት ግጭት ወይም ደግሞ ደስተኛ ያለመሆን ስሜት ላላገቡ ወንዶች ትልቅ ፈተና ነው፣ እኛንስ ቢገጥመን የሚል ስጋት አለባቸው ሲል ነው ጥናቱ የሚጠቅሰው። በተለይ በጋብቻ ስም ንብረትን መዝረፍ የተለመደ በመሆኑ ብዙዎችም እየሰጉበት ይገኛል። ደግሞ ከጋብቻ በፊት ወንዱ ወይም ሴቷ ያፈራችውን ንብረት እንግዲህ ከተጋቡ በኋላ ቢፋቱ ሙሉ ለሙሉ መካፈሉ ይሄ በጣም እጅግ አደገኛ መሆኑ ብዙዎችም ሀብታቸውን ያጡበት እንደሆነ ይታወቃል። አሁን ግን በመጣ አሰራር መሰረት ወንዱ የሚያገባ ከሆነ ከጋብቻ በፊት ያለውን የራሱን ንብረት አድርጎ ማስመዝገብ እንደሚችል ተፈቅዷል። ሴቷም እንደዛው። እናም በዚህ አሰራር እንዲጠቀሙም ነው እንግዲህ ጥናቱ መልእክት ያስተላለፈው። ለዚህ ዋናነት እንግዲህ ይሄ ጥቅም ያለው ብዙ አቅም ያላቸው ባለሀብቶችም ወደዚህ እንዳይገቡ ሲያግዳቸው የነበረው አሰራር በመስተካከሉ በዚህኛው መስመር እንዲተናገዱም ሲል ነው ጥሪውን ያቀረበው። አዲስ መረጃ እንደርሳችሁ ሰብስክራይብ